ደመና አይቶ አይደለም አብርሃም ሊዘንብ ነው ያለው። ተስፋ የሚባል ነገር በሌለበት ሰዓት ላይ ተስፋ አደረገ አብርሃም። ይሄ ተስፋ ከየት ነው የወጣው? ከእግዚአብሔር ቃል ውስጥ ነው ይሄ ተስፋ ይሄ ሆፕ የወጣው። ሁኔታው እያለ ነገሮች እያሉ ከሁኔታው በላይ ሆነን ወክ የምናደርገው በእግዚአብሔር ቃል ውስጥ ከእግዚአብሔር ዘንድ የሚወጣውን ተስፋ ስንይዝ ኢዮብ ሁሉን ነገር አጥቶ ባዶን ዜሮ ቀርቶ እንደዚህ ብሎ ተናገረ። የሚቤዠኝ ሕያው እንደሆነ አውቃለሁ። ውስጤ ለእግዚአብሔር የሰጠኝ ስለ መንፈሳዊ እይታ ነው። ውስጤ ለእግዚአብሔር የሰጠኝ ስለ መንፈሳዊ እይታ ነው። እግዚአብሔር ሕዝቤን በዚህ ዙሪያ ላይ በደንብ አስተምር ብሎ እግዚአብሔር ተናግሮኛል። አሜን። ምክንያቱም ለይቶ አንድ ሰው ካወቀ በሚቀጥለው ዘመናት ያላወቃችሁት ነገር በህይወታችሁ እናንተም አይጠቅማችሁምም። አንደኛው አለመጥቀም ብቻ አይደለም እናንተን ይጎዳችኋል። ያላወቃችሁት ነገር ዕውቀት ብዬ ስናገር ይሄ ላይክ ኖርማል ነው ልጅ አይደለም የማወራው ዕውቀት ሪቨሌሽናል እንደ እግዚአብሔር ቃል የሆነ በቃ እርግጠኛ ሆናችሁ ነው የምትሉበት ኖሌጅ። መጽሐፍ ቅዱስ ዝሙትን ሽሹ ነው አይደል የሚለው? ዝሙትን መሸሽ የምትችሉበት ኖሌጅ፣ መሮጥ የምትችሉበት ዕውቀት። ከኔ ጋር ናችሁ? አያችሁ፣ ዝሙትን ሽሹ ነው የሚለው እግዚአብሔር ቃል። ያንን መሸሽ የምትችሉበት ኖሌጅ ያ ዕውቀት ነው። ዕውቀት እያልኩ ማስተምራችሁ እና ያ ዕውቀት ከሌለ በህይወታችሁ ላይ አንዳች ጥቅም አይሰጣችሁም። ያላወቃችሁት ነገር ኃይሉን አይሰጣችሁም። ያላወቃችሁት ነገር በእናንተ ህይወት ውስጥ ኃይልን አይሰጣችሁም። ለዛ ነው መጽሐፍ ሲናገር ሕዝቤ ይላል ዕውቀትን ከማጣት የተነሳ ጠፍቷል። ብዙ ጊዜ በጣም እኔ አንዳንዴ የሚያመኝ ምን እንደሆነ ልንገራችሁ። አለማወቅ ትልቅ ህመም ነው። አለማወቅ ውስጥ ሰው ሆኖ አለማወቁን አውቅ ያለው ብሎ ተቀብሎ መኖር ትልቅ ኪሳራ። ከኔ ጋር ናችሁ? አለማወቁስ ናቸው ያሉት እነዚህ ሰዎች፣ ግን አለማወቃቸውን አላወቁም። አለማወቃቸው ደግሞ ለነሱ ዕውቀት መስሏቸዋል። ለምሳሌ እሳት ያቃጥላል። ሕፃን ልጅ እሳትን ያቃጥላል። እንደሚያቃጥል ሕፃን ልጅ አያቅም። የግድ አለማወቁን ደግሞ አያቅም። ሕፃንም ሄዶ ይነካል አለማወቁን ስለማያቅ። ከዛ ልክ ነኝም ብሎ ደግሞ ያምናል መንካቱን። አንዴ አቃጥሎታል፣ ድጋሚ ሄዶ ይነካዋል። ያ ማለት አለማወቁን አላወቀም። ከዛ እሳት ማምለጡ ነው ምን የሚሆነው? ዕውቀት ኖሌጅ የሚሆነው። ኢየሱስ ጌታ ነው። እና ያላወቃችሁት ዕውቀት አይጠቅማችሁም ወደዳችሁም። ያወቃችሁት ግን ዕውቀት ያሻግራችኋል። እዛ ነው መጽሐፍ ሲናገር ደግሜ ማሳያችሁ፣ ሕዝቤ ዕውቀትን ከማጣት የተነሳ ምን ብሏል? ጠፍቷል። ምን ብሏል? ጠፍቷል። መጽሐፍ ቅዱስ አይ በቃ እኔ አላወቁምና ምህረት አድርጌላቸዋለሁ፣ አላወቁምና በቃ እንዲያውቁ ዝም ብዬ ሰጥቻቸዋለሁ አላለም። ጠፍቷል ነው የሚለው። ለካ መጥፋት ያለበት ቁልፍ ነው አለማወቅ። ለዛ በጣም ማወቅ ወሳኝ ነው። አንዳንድ ጊዜ አውቃችሁ አቅም ልታጡ ትችላላችሁ፣ ግን ያንን አቅም ደግሞ ለማግኘት የምትሄዱበት መንገድ አለ፣ ፕሪንሲፕል አለ። ያንን ፕሪንሲፕል ካደረጋችሁ በህይወታችሁ ላይ ምን ይሆናል ማለት ነው? እውነተኛ የሆነ ትክክለኛ የሆነ ኖሌጅን በህይወታችሁ ውስጥ ትይዛላችሁ። እስቲ አሜን በሉ። ስለ መንፈሳዊ እይታ ነው እየተመለከትን። ስለ ሶስት አይነት እይታ አለ ብያችኋለሁ። መንፈሳዊ እይታ፣ ስጋዊ እይታ ወይንም የልቦና እይታ ብዬ ሶስቱን አሳይቻችኋለሁ። ከነዚህ ሶስቱ እይታዎች መካከል ፎከስ አድርጌ የምናገረው መንፈሳዊ እይታ ነው። አንድ ሰው ስጋዊ እይታ ማለት ሰው ከሁኔታ አንፃር ይናገራል፣ ከሁኔታ አንፃር ያወራል፣ ከሁኔታ አንፃር ጀጅ ያደርጋል። እናንተም ለምሳሌ ቤት ኪራይ የምትከፍሉት ነገር ከሌላችሁ ምን ብላችሁ ትናገራላችሁ? በቃ የለኝም ብላችሁ ልታወሩ ትችላላችሁ። እኔ ጋር ምክንያቱም ሎጂካሊ ስታይ እውነት ነው፣ የላችሁም፣ ግልጽ ነው። መንፈሳዊ ሰው ግን አለመኖርን ሳይሆን ባለመኖር ውስጥ ያለውን መኖር ያውጃል። መንፈሳዊ አይኑ የተከፈተለት ሰው ራሳችሁን ቼክ እንድታደርጉ ነው። አንደኛው መንፈሳዊ አይኑ የተከፈተለት ሰው፣ አንድ ሰው መንፈሳዊ አይኑ የተከፈተለት ሰው ተስፋ አለው። ምን አለው ብያችኋለሁ?
ተስፋ አለው። full of hope አለው። ተስፋ የሚያስቆርጥ ነገር በህይወቱ ላይ በዙሪያው ላይ በቤቱ ላይ ቢኖር እንኳን ምን አይልም ሰው ተስፋ አይቆርጥም። ተስፋ አለው። ምን ማለት ነው ተስፋ መኖር ማለት? መጽሐፍ ቅዱሳችን ላይ በኢሳይያስ መጽሐፍ ላይ ሄዳችሁ ስትመለከቱ እኔ የማስባትን ሐሳብ አውቃለሁ። ኢሳይያስ 29:11 ላይ እኔ የማስባትን ሐሳብ አውቃለሁ፣ ፍጻሜና ተስፋን እሰጥ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። ኢየሱስ ጌታ ነው። ተስፋ መለኮታዊ ወይንም ተስፋ የሚመነጨው ከራሳችን ጉልበት ሳይሆን ከማይለወጠው የእግዚአብሔር ቃል ነው። እኔ ጋር ናችሁ? ተስፋ የሚመነጨው ከራሳችን ጉልበት ወይንም ራሳችን የምናመነጨው ኃይል አይደለም። ተስፋ የተስፋ ጉልበት የተስፋ ኃይል የሚመነጨው ከእግዚአብሔር ቃል ውስጥ ነው። መንፈሳዊ አይኑ የተከፈተ ሰው full of hope አለው፣ ተስፋ አለው። ያ ተስፋ ደግሞ የመነጨው ከራሱ ቆፍሮ ምናምን አይደለም። ያ ተስፋ ከእግዚአብሔር ቃል ውስጥ ነው የወጣው። አያችሁ ከምን ውስጥ? ከእግዚአብሔር ቃል ውስጥ ይወጣ ነው። አያችሁ ይሄ ሐሳብ ይሄ ተስፋ ከማን ነው የሚመጣው? ከእግዚአብሔር ዘንድ ነው እንጂ በራሳችን የምንሰራውና የምናመጣው ኃይል አይደለም። ተስፋ መንፈሳዊ አይኑ የተከፈተለት ሰው ተስፋ አይቆርጥም። ያ ማለት ተስፋ አይቆርጥም ስንል ተስፋ የሚያስቆርጡ ነገሮች የሉም አይደለም። ተስፋ የሚያስቆርጥ ነገር እንደ ጉድ ተደርድሮ እሱ ግን ተስፋ ባለማቁረጥ ውስጥ ይገባል ይወጣ። ኢየሱስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። እግዚአብሔር በእኛ ህይወት ውስጥ ያለው እቅድ ያለው ፕሮግራም ያለው አጀንዳ የዝቅታ የውርደት ሳይሆን የክብር ነው። ሁሉ ጊዜ ማየት ያለባችሁ በእኛ ህይወት ውስጥ እግዚአብሔር ያለው ሆፕ እግዚአብሔር ለኛ የሰጠን ተስፋ የውርደት አይደለም፣ የዝቅታ አይደለም፣ የኪሳራ አይደለም። ሁሉ ጊዜ ተስፋችን ከፍ ያለ ነው። መንፈሳዊ አይኑ የተከፈተለት ሰው በእግዚአብሔር ሆፕ ላይ በእግዚአብሔር ተስፋ ላይ የተደገፈና የተማመነ ሰው ነው። ክብር ለናዝሬቱ ለኢየሱስ ይሁን። በህይወታችሁ ላይ ተስፋ መቁረጦች ሲመጡ ተስፋ የሚያስቆርጡ ነገሮች አይመጡም አይደለም። መጽሐፍ ቅዱስ ላይ ሄዳችሁ ስትመለከቱ ብዙ ተስፋ የቆረጡ ሰዎች ነበሩ። አንደኛው ኤልያስን ተመልከቱ። ኤልያስ በመንገዱ ተስፋ ቆርጦ ነበር ካስታወሳችሁ። ይሄን የሚያክል ጃይንት የእግዚአብሔር ሰው፣ ትልቅ የእግዚአብሔር ጸጋ ያለበት ሰው፣ ትልቅ የእግዚአብሔር እሳት ያለበት ሰው ከዛ በፊት ከሰማይ እሳትን አውርዷል። ይሄ ሰው አያችሁ፣ ከሰማይ እሳትን ያወረደ ሰው፣ የበዓል ነቢያትን ያስጨፈጨፈ ይሄ ትልቅ የእግዚአብሔር ሰው አንድ ጊዜ አንድ ድምጽ ሲሰማ ደነገጠ። የኤልዛቤልን ዛቻ ሲሰማ በጣም ነው የሚገርመኝ። ባይዞ እንዴት አንተ ወደ 400 ምናምን የሚያክሉ የበዓል ነቢያትን አስጨፍጭፈ አስገድለ ይሄ ሁሉ አቅም እንዳለው እያወቀ ሁለተኛው ጋር ስትመጡ ከሰማይ እሳት ይውረድ ብሎ እሳት ያወረደ ሰው ተስፋ ቆረጠ። ያ ማለት ምን ልላችሁ? ተስፋ የማትቆርጡበት የህይወት መንገድ ሙሉ አለ ማለት አይደለም። ተስፋ የሚያስቆርጡ ብዙ የህይወት ጎዳናዎች አሉ። ስትገቡ ስትወጡ በምትንቀሳቀሱበት የህይወት መንገዶች ውስጥ ተስፋ የሚያስቆርጥ በጣም አንድ ሁለት ብዙ ተስፋ የሚያስቆርጡ ነገሮች አሉ። ግን በዛ ውስጥ አያችሁ ከዛ በኋላ ኤልያስን ካያችሁ ከዛ በኋላ ረጅም ጉዞ ነው የተጓዘው። ደግሞ ተደብቆ ሳለ እግዚአብሔር መጣና ቀስቅሶት ነው የመገበው። የእግዚአብሔርን ቃሉን ነው የመገበው። ኢየሱስ ጌታ ነው። ከዛ በኋላ ብዙ ስራዎችን ሰርቷል። አያችሁ the word of God የእግዚአብሔር ቃል ተስፋ ከእግዚአብሔር ዘንድ የሚወጣ ተስፋ ከራሳችን ምናመጣው አይደለም። እርግጠኛ ሆኜ ልንገር፣ የፈለገ ነገር አገናኝታችሁ ራሳችሁን ተስፋ እንዲኖራችሁ ለማድረግ ብትጥሩ ተስፋ አይኖራችሁም። ለምንድነው ብዙ ገንዘብ ያላቸው ሰዎች ራሳቸውን አጥፍተው አይታችሁ ገጥሟቸው አያውቅም? ሶሳይቲ ያደረጉ ብዙ ወጣቶች አሉ፣ ብዙ ሽማግሌዎች አሉ፣ ብዙ በእድሜ የሄዱ ብዙ አይነት ሰዎች አሉ።
ለምንድነው እነዚህ ሰዎች ራሳቸውን ያጠፉት? ተስፋ ማጣታቸው ነው። ወጣት ዛሬ በየሰከንዱ ብዙ ወጣት ይሞታል። ገንዘብ አጥቶ ብቻ አይደለም። አያችሁ ውጫዊው ነገር ተስፋን አይሰጥም። ለጊዜው ምናልባት የእውነት ሊመስል ይችላል። ውጫዊው ነገር ሆፕን አይሰጥም። ተስፋ ሊሰጠን የሚችለው የእግዚአብሔር ቃል ነው። እግዚአብሔር ነው ተስፋን የሚሰጠን። እና ተስፋ የሚመነጭበት ምንጩ የት ነው ካላችሁኝ በእግዚአብሔር ቃል ውስጥ ነው ያለው። መንፈሳዊ አይኑ የተከፈተ ሰው ምንድነው? ተስፋ የሚቆርጥ ሰው አይደለም። ተስፋ ሁሉ ጊዜ ሙሉ ነው። በዚህ ውስጥ ውጊያ የለም ወይ? አለ። የጠላት ኃይል የለም ወይ? አለ። ግን እናንተ በእግዚአብሔር ቃል ውስጥ ወደሚወጣው ወደዛ ሆፕ ከገሰገሳችሁ በህይወት ዘመናችሁ ሁሉ በተስፋ ሙላት ውስጥ ነው የምትመላለሱት። ኢየሱስ ጌታ። በጣም ብዙ ሰው ተስፋ በመቁረጥ ውስጥ ነው ያለው። በእውነቴ ነው የምነግራችሁ። ለምንድን ነው ይሄ ሁሉ ሀፕን ያደረገው? the ታይም ነው። ብዙ ሰው አልነቃም። በብዙ አቅጣጫ ጦርነቶች አሉ። ሂዱ አሁን ወደ ኢሮፕ ስትመለከቱ ትደነግጣላችሁ። ለራሳቸው እንኳን አፎርድ ማድረግ ማይችሉበት ደረጃ ደርሰዋል። ወደ አሜሪካ ወደ ኖርዝ አሜሪካ ሂዱ። ለምንድን ነው ኢሚግራንትን ውጡልኝ የሚሉት? ዋናው ትልቁ ነገር ራሳቸው እንኳን በደንብ መብላት አልቻሉ። ወዳውን ወደ ካናዳ ስትሄዱ ወደዛ አካባቢ ምን አለ? እኛ ስራ አጥተናል ውጡልን፣ የኛን ስራ ወስዳችሁብናል። እነዚህ ማለት ሀያላን አገራቶች ናቸው። ዛሬ ዓለም በጦርነት ሂዱ። በየቀኑ ያለውን ጦርነት ሚዲያ ላይ ስትከፍቱ በየቦታው ጦርነት አለ። ይሄንን በማየት ብዙ ሰው ተስፋ በመቁረጥ ውስጥ ያደርጋል። ሁኔታው እያለ ነገሮች እያሉ ከሁኔታው በላይ ሆነን ወክ ምናደርገው በእግዚአብሔር ቃል ውስጥ ከእግዚአብሔር ዘንድ የሚወጣውን ተስፋ ስንይዝ ነው። አሜን በሉስ። እዛው ቃል ውስጥ ያለው ተስፋ በእግዚአብሔር ውስጥ ያለው ተስፋ የሆነ ሰዓት ላይ የሆነ ተስፋ እንድትቆርጡ የሚያደርግ አይደል። አቅም ሊሆናችሁ የሚገባው በህይወታችሁ መያዝ ያለባችሁ አንድ እውነት አለ። ያ እውነት ምንድነው ካላችሁኝ በእግዚአብሔር ቃል ውስጥ የሚወጣውን ተስፋ እንድንይዝ ያስፈልጋል። ይሄ መቼ ነው? መንፈሳዊ አይኑ የተከፈተለት ሰው። መንፈሳዊ አይኑ የተከፈተለት ሰው ተስፋ ቢስ አይደለም። ተስፋው ሙሉ ነው። ነገን በደንብ አርቆ የሚያይ ሰው ነው። ኢየሱስ ጌታ ነው። እነዚህ ተስፋ ሙሉ የሆኑ ሰዎች ብዙ የእግዚአብሔር ሰዎች አሉ መጽሐፍ ቅዱሳችን ላይ። ኢየሱስ ጌታ ነው። በብዙ አይነት የህይወት ጎዳናዎች ውስጥ አልፈው ተስፋቸው ግን ሙሉ የሆነ ኢየሱስ ጌታ ነው። አየ መንፈሳዊ አይነ ሲከፈት በየትኛውም የህይወት አቅጣጫ ተስፋ የሚያስቆርጡ ብዙ ነገሮች ቢመጡ ተስፋ አትቆርጥም። አቅም አለ፣ ጉልበት አለ፣ ኃይል አለ። ያ አቅም ያ ጉልበት የሚወጣው ከምን ውስጥ ነው? ከእግዚአብሔር ቃል ውስጥ። የሚወጣው ከማን ነው? ከእግዚአብሔር ውስጥ። ይሄንን እንድትይዙ ያስፈልጋል። ኢየሱስ ጌታ ነው። በመጽሐፍ ቅዱሳችን ላይ ስለ አብርሃም ስትመለከቱ አብርሃም ከእግዚአብሔር ዘንድ ድምጽ የሰማ ሰው ነው። ድምጽ ሰምቶ ኦልሞስት መጽሐፍ ቅዱስ 24 ዓመት ነው 25 እንደዛ ዓመት ነው የጠበቀው። ተስፋው ሙሉ ነው የዚህ ሰው። ሃሌሉያ። እግዚአብሔር አባት ትሆናለህ፣ እባርክሃለሁ፣ የሕዝብ አባት አደርጋለሁ የሚል ድምጽ ሰምቶ አብርሃም አስቡ ወደ 20 ምናምን ዓመት ጠበቀ። ይህ ሰው ሙሉ ነው ተስፋው። ሃሌሉያ። ወዳጄ በህይወት ዘመኑ ሁሉ ከእግዚአብሔር የሰማው ምን አልኳችሁ ቅድም? ከእግዚአብሔር ቃል ውስጥ ነው የሚወጣው። ከእግዚአብሔር ውስጥ ነው ተስፋ የሚወጣው። እሱ ላይ ከተደገፋችሁ ምንም ነገር በህይወታችሁ ላይ ቢመጣ ያ ነገር ሊያስቆማችሁ አይችልም። Can I tell you the truth? አያስቆማችሁም። ማንም ሰዎች ተሰብስበው አድማ ቢያደርጉ እናንተ አቅማም ናችሁ፣ ጉልበታም ናችሁ፣ ትስቃላችሁ። ኢየሱስ ጌታ ነው። እኔ ይታየኛል ተስፋቸው ሙሉ የሆነ ሰው፣ ተስፋቸው ሙሉ ነጋቸው ብራይት የሆነ ጃይንት ነገር የሚያዩ ሰዎች፣ ከእግዚአብሔር የሰሙት ድምጽ ብቻ በህይወቴ ላይ ይሆናል የሚሉ ሰዎች። ኢየሱስ ጌታ ነው። አሜን አሜን አሜን።
በሮሜ መጽሐፍ ምዕራፍ 4 ቁጥር 18 ላይ በጣም የሚገርመው አብርሃም ተስፋ በሌለበት ጊዜ ነው ተስፋ ያደረገው። ተስፋ የሚባል ነገር በሌለበት ሰዓት ነው ተስፋ ያደረገው። የለም ተስፋ የሚባል ግን በሌለበት ጊዜ ተስፋ አደረገ። ለምንድን ነው ተስፋ ያደረገው? በእግዚአብሔር ቃል ውስጥ የወጣ ኃይል እጁ ላይ አለ፣ ሆፕ አለ እጁ ላይ። ምን ይላል ሮሜ ምዕራፍ 4 ቁጥር 18 ላይ? እሺ ምን እሺ ወደ ኋላ እሺ ተስፋ ምን ባላል ባል ነው ጊዜ እሺ የብዙ አሕዛብ አባት ሊሆን ተስፋ ይዞ ዋው ይሄ ማለት ተስፋ ኦ ማጃካታታ ኢየሱስ ጌታ ተስፋ ምንም የተስፋ እንጭ ይሄ ምንድነው የሚባለው? ደመና ስናይ አንዳንዴ ሊዘንብ ነው እንላለን። ደመና አይቶ አይደለም አብርሃም ይሄ ሊዘንብ ነው ያለው። ተስፋ የሚባል ነገር በሌለበት ሰዓት ላይ ተስፋ አደረገ አብርሃም። ወዳጆቼ ይሄ ተስፋ ከየት ነው የወጣው? ከእግዚአብሔር ቃል ውስጥ ነው ይሄ ተስፋ ይሄ ሆፕ የወጣው። እግዚአብሔር በዘመናችሁ ሁሉ ከቃል ውስጥ የወጣ ተስፋ ያገኛችሁ። አሜን በሉ እስቲ በኢየሱስ ሃሌሉያ። ከቃል ውስጥ የወጣ ተስፋ፣ ያ ተስፋ ምንም ነገር አያስቆማችሁም። ያ ተስፋ ወደዳችሁም ጠላችሁም በህይወት ዘመናችሁ አቅም ይኖራችኋል፣ ጉልበት ኃይል አምናችሁ ሃሌሉያ ሲጫዋችሁ ተስፋዬ እግዚአብሔር ቃል ውስጥ ይወጣል በሉ እስቲ ድገሙ። ተስፋዬ በሉ እስቲ ከእግዚአብሔር ቃል ውስጥ በሉ እስቲ ይወጣል ብላችሁ ጮሁ እስቲ። አያችሁ ተስፋችሁ ከእግዚአብሔር ቃል ውስጥ ነው የሚወጣው። አያማያ ባሰ እስቲ ከፍ ባለ ድምጽ ያውኑን ቃል እስቲ ሮሜ ላይ ያለውን ቃል አንብብልኝ እስቲ። ዘር እሺ እንዲህ ሊሆን እንደተባለ ተስፋ ባልሆነ ተስፋ በሌለበት ተስፋ የሚባል ነገር ባልታሰበበት ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። ሃሌሉያ ደመና ሳይኖር ይዘንባል አብርሃም። እስቲ አሜን በሉ እስቲ አሜን አሜን አሜን። ደመና ሳይኖር ነው የሆነ የሚታይ እንጭፍጫፊ ሳይኖር አመነ። ቢሊቭ ወዳጄ ይሄ መንፈሳዊ አይኑ የተከፈተለት ሰው ተስፋ አለው ስላችሁ ተስፋ ቀላል ነገር አይደለም። ተስፋ ማለት የህይወታችሁ ትልቅ ምሰሶ ነው። ሃሌሉያ ይሄ ቤት የቆመው በእነዚህ ምሰሶዎች ነው። ተስፋ አንዱ ምሰሶ ነው። በህይወታችሁ መቆም የምትችሉት ተስፋ ሲኖራችሁ። ተስፋ የሌለው ሰው ወደዳችሁም ጠል ከሆነ ሰዓት በኋላ ወድቆ ታገኛላችሁ። እውነተኛው ትክክለኛ ተስፋ ከውጭ ሳይሆን ከውስጥ የሚወጣ ነው። ጌታ ውጭ አይደለም ያለው። የእግዚአብሔር ቃል አሁን ሩቅ አትፈልጉ፣ ውስጣችሁ ላይ አለ። ኖህን ተመልከቱት በመጽሐፍ ቅዱሳችን ላይ ሂዝ አሜዚንግ ፐርሰን፣ አስደናቂ እግዚአብሔር ሰው። ኖህ ከፊት ለፊቱ ሊመጣ ያለውን ዘመን ሆፕ ተስፋ አድርጎ በዛ ጊዜ እኮ ዝናብ የሚባል ነገር የሆነ ከበድ ያለ ዝናብ በዛ ዘመን የለም፣ በዛ ጊዜ የለም። ግን ይሄ ሰው ተስፋ አደረገ። ተስፋ አድርጎ መርከብ ይቀጠቅጥ ነበረ። ሃሌሉያ አንድ ሚስማር ሲያደርግ የሆነች እንትን ጣውላ ሲሰራ እያደረገ ይቀጠቅጥ ነበር ጀስት ለ40 ዓመት ያህል። እናንተ እንደዚህ አይነት እኮ ነገር በሌለበት ጊዜ ከዛም በኋላ በፊትም እስከ ዛሬ አላየንም። ኢየሱስ ጌታ ነው። አሜን አሜን። ተስፋ ከምን ውስጥ ይወጣል? ከእግዚአብሔር ቃል ውስጥ ይወጣል። ተስፋ ከእግዚአብሔር ውስጥ ይወጣል። ያ ተስፋ ነው በዘመናችሁ ሁሉ እውነተኛና ትክክለኛ ተስፋ ይዛችሁም እንድትጓዙ የሚያደርጋችሁ። ኢየሱስ ጌታ ነው። ዛሬ አምናለሁ የሆነ ሰው በቃ በየትኛውም ነገር ተስፋ ከቆረጣችሁ እግዚአብሔር ተስፋችሁን እንደሚያለመልም አምናለሁ። ተስፋው ምን ነበር? የኖህ ተስፋው ምን ነበር? ተስፋው ከሚመጣው ጥፋት እንደሚድን በማመኑ ላይ ነበረ። ሊመጣ ያለ ጥፋት አለ።
ሆፑ ምን ነበረ? እድናለሁ የሚል ምን አለው? ተስፋ አለው። ኧረ በረባስ ተስፋ ሲኖር ወዳጄ መቆፈር ያለብን ትቆፍራል። ተስፋ ሲኖር መታገል ባለብህ ልክ ትታገላል። መስራት ባለብህ ልክ ትሰራለህ። ተስፋ ግን ከሌለ አንደኛው የስንፍና ቁልፍ ምንድነው ካላችሁኝ ተስፋ ማጣት ነው። ሰነፍ ሰው ካያችሁ ተስፋው በጣም ተስፋው ባይዞ እንትን አለ ፐርሰንቴጅ አለ። እንደ ስልክ ቻርጀር ምንድነው የሚባለው? ቻርጅ አርጋችሁ ፉል እና ያንዳንድ ሰው ተስፋ ፂው እያለች ያንዳንድ ሰው ተስፋ ጭል እያለ ነው። በእውነቴ ነው የምነግራችሁ። ተስፋ ፐርሰንት አለው። ራሳችሁን ጠይቁ። ተስፋዬ ስንት ፐርሰንት ላይ ነው ያለው? ጃይንት የሆነ አንድ ነገር ላይ በጣም አትኩራችሁ ያ ነገር ላይ በቃ ይሄ ምንድነው ጊዜ ሰጣችሁ ያላችሁን ኃይል ሁሉ እዛ ነገር ላይ ጥላችሁ እየሰራችሁ ያደረጋችሁ ከሆነ የናንተ ተስፋ 100% ነው። when you have the businessman ከሆናችሁ በቢዝነሱ ላይ ያላችሁን አቅም ሁሉ ኢንቨስት አድርጋችሁ እየሰራችሁ ከሆነ ተስፋችሁ ሙሉ ነው። በዛ ነገ ሊሆን ያለውን አይታችኋል። እኔ ጋር ናችሁ። ነገ ሊመጣ ያለውን አይታችኋል። ተስፋችሁ ሙሉ ነው። ተስፋ የሌለው ሰው ግን የሚያደርገውን ነገር ሁሉ without discipline ያደርጋል። ዲሲፕሊን ውስጥ ብዙ ነገር አለ። ከዲሲፕሊን ውጭ ያደርጋል ነገሮች ግድ የለሽ ይሆናል። እሱ የሚመስለው ልክ የሆነ ሊመስለው ይችላል የሚያደርገው ነገር ግን ከተስፋው በጣም እግዚአብሔር ይጠብቀን። እስቲ አሜን በሉ። እስቲ ተስፋችንን ምን ያህል እንደሆነ ባለማወቅ ደረጃችሁን የተስፋችሁን እንትን ሜዲቴት አድርጉት። ቤታችሁ ስትገቡ ተስፋችሁ ደረጃ አለው። የተስፋችሁ ደረጃው የሚለካው ደግሞ አሁን ባላችሁ ኮሚትመንታችሁ ነው። አሁን ባላችሁ ፓሽን ነው። ኢየሱስ ጌታ ነው። አሜን አሜን አሜን። አያችሁ ያላችሁን አቅም ያላችሁን ጊዜ ያላችሁን ታይም ሁሉ ኢንቨስት የምታደርጉበት ነገር በዛ አቅጣጫ ላይ ሆፓችሁ ትልቅ ነው። ኢየሱስ ጌታ ነው። እና ተስፋዬ ደረጃዬ ስንት እንደሆነ ራሳችሁን ቼክ አድርጉ። አሁን በነገርኳችሁ ነገር ታውቁታላችሁ። አንዳንድ ጊዜ ባይዞ ለምሳሌ አንድ ሚስጥር ልንገራችሁ። የጸጋ ስጦታውን ብዙ ሰው አይኔ አላቅም ይላል። አንደኛው ፓሽናችሁ የቱ ጋር ነው ያለው? ፓሽን ምንድነው? አሁን ውስጥ ላይ ያለው ፓሽን ነው። ውስጥ ላይ ሚጮጭወት ምን አለ? ጮት አለ ውስጥ ሚጮጭወት አለ አይደል? እግዚአብሔር ሰው በቃ አለ ሚጮጭወት ይላል። ኢየሱስ ጌታ ነው። አሜን አሜን። ውስጣችሁ ላይ የሚጮጭወት አለ። አንዳንዱ ወንጌል ስርጭት አደባባይ ላይ ወጥቶ ብዙ ነፍሳት ሲድኑ እያየ ያጮት አለ ውስጡ ላይ ነፍሳት ሲድኑ ያያል። ግን በቃ ማድረግ ላይችል ይችላል። አቅም ሊያጣ ይችላል። ግን ጮታል። የዛ ሰው ትክክለኛው ራእይ ምንድነው? ውስጡ ላይ እግዚአብሔር ያስቀመጠው ምንድነው ካላችሁኝ ወንጌላዊነት ነው። በየአደባባዩ ሄዶ የጌታን ስም መጥራት ነው። እርካታ የሚያገኘው ያኔ ነው። ውሰዱት መዝናኛ ቦታ ይዶንኬ እና ውስጣችሁ ላይ ያለውን ጸጋ በምን ታውቃላችሁ ካላችሁኝ ውስጣችሁ ላይ የሚጮጭወት አለ። ውስጣችሁ ላይ የሚጮጭወት አለ። አንዳንድ ሰው እኔ ያያለው አንድ እግዚአብሔር እድል ሰጥቶኝ አንዳንድ ሰዎችን አግኝቼ እናቶችም ናቸው በእድሜም ትልቅ ደግሞ በእድሜም ትልቅ የሆኑ አባቶች አንድ በጣም ማረሰው እስከ ዛሬ አንድ አባት አንድ እግዚአብሔር ሰው መጣና የእርሶ ዴስቲኒ እንደዚህ በቃ ተንከባለሉኝ አባት ዋው እደርሳለሁ እግዚአብሔር ያደርሰኝ። ኦሬዲ እኮ ጨርሰዋል እድሜያቸው ግን ያላቸው ተስፋ ጃይንት ነው። ይሄ ማለት የውስጣቸው ጩኸት ነው። ይሄ ውስጣቸው ላይ ያለው ጩኸት ነው። ይሄን ጩኸት እድሜ ሊያስቆመው አይችልም። ከኔ ጋር ናችሁ? የእድሜ ወጣትነት አያስቆመውም። የእድሜ እርጅና አያስቆመውም። ውጫዊው ነገር አያስቆመውም። ውስጥ ላይ ያለውን ጩኸት ከበለ ናዝሬቱ ላይ ኢየሱስ ይሁን። ውስጥ ላይ ያለውን ጩኸት ማንንም ሊያስቆመው አይችልም። ትልቅ ድል በዘመናችሁ ሁሉ ውስጣችሁ ላይ ያለው ጩኸት ይሄ ጸጋችሁን የምታውቁበት አንድ ኪን ውስጣችሁ ላይ ያለው ጩኸት ያ ጸጋችሁ ነው።
ይሄ መንፈሳዊ ቁልፍ ሚስጥር ነው የምነግራችሁ። ውስጣችሁ ላይ ያለው ለዛ ኑሩ፣ ግድ የላችሁም። እግዚአብሔር የሚያስፈልጋችሁን ሁሉ ይባርካችኋል። ቤታችሁን እግዚአብሔር ይቀይራል። ለዛ መኖር ስትጀምሩ can I tell you the truth ለዛ መንቀሳቀስ ስትጀምሩ ዋጋ ያስከፍላል። ዋጋ ማያስከፍል ነገር ይኸውላችሁ without price የምትከፍሉት ዋጋ ከሌለ ምን የለም? ውጤት የለም፣ መልስ የለም። በየትኛውም የህይወት አቅጣጫ አይደለም መንፈሳዊ ዓለም ላይ ብቻ መጣችሁ ሳይሆን ሂዱ ዓለማዊን ላይ ውጭ ላሉ ነጋዴዎች ምን በጌታም ያልሆኑ ሰዎች ጋር ሂዱ። በአንድ ቀን ሻይን ሲያደርጉ አታዩ። የኛ ልዩ የሚያደርገው ተስፋችን ኦሬዲ ዝም ብሎ ይሄ በመላይደ ድንግዝግዝ አይደለም፣ አይተነዋል። ኢየሱስ ጌታ ነው። ሲአሜን በሉሲ እና እግዚአብሔር ተስፋችሁን እንደ ይወላችሁ አባቶቻችን በተስፋቸው ላይ አልተደራደሩም። ለተስፋቸው መክፈል ያለባቸውን ዋጋ ከፍለዋል። እስቲ አስቡት እስቲ 40 ኃያል ሰው 40 ዓመት እንዴት ነው ከዚህ በፊት የሌለ አይተማታቀውን መጽሐፍ ላይ ያላነበብከው ነገር አይ እንደዚህ ሰምቻለሁ አይቻለሁ ብለ 40 ዓመት ካን ዩ ኢማጂን? አይ ይሄ ነገር እኔ የሆነ እንትን ሄጄ ነው ምናምን ልችላል ምን ላጥብዬ ነው ምናምን ነው ልትሉም ትችሉ። 40 ዓመት መቀጥቀጥ ቀላል አይደለም። 40 ዓመት ኢየሱስ ጌታ ከኔ ጋር ናቸው። 40 ዓመት እነዚህ ሰው ተስፋቸው ጃይንት ነው። ተስፋቸው ትልቅ። ዛሬ ምንድነው ኢንካሬጅ ማድረጋችሁት? ላያችሁት ለሰማችሁት ነገር ተስፋችሁ ጃይንት ይሁን፣ ስትሮንግ ይሁን። ኢየሱስ ጌታ ያ ሆኖ ሲያበቃ በዚህ ምድር ላይ የተረጋጋ ህይወት ይኖራችኋል። አይ ተስፋ ከሌለ አትጸልይም። ተስፋ ከሌለ እግዚአብሔርን ቃል አታነቡ። ተስፋ በህይወታችሁ ትልቅ የህይወታችሁ እንትን ነው ሊሆን የሚገባው ምሰሶ ነው። ደግሞ ክብር ለናዝሬቱ ለኢየሱስ ይሁን እና በምንም አይነት የህይወት መንገዳችሁ ላይ ተስፋ እንዳትቆርጡ። ውስጣችሁ ላይ ላለው ጩኸት ተስፋ አትቁረጡ። ለምናችሁ ውስጣ ሰው ለሚያወራችሁ አይደለም። ሰው የሆነ ነገር አይተው ነው ሊያወራችሁ የሚችለው። ሰው ለሚያወራችሁ አይደለም። ከኔ ጋር ናችሁ? ሰው የሆነ ነገር ስለነገራችሁ ሳይሆን ሰው እየነገራችሁ እናንተ ግን ውስጣችሁ ላለው ጩኸት ዋጋ ክፈሉ። አሜን አሜን አሜን። ላቺካና ማንዳሳካቲ ላጋባሽ ሊባራዛ ካታላጋቡስ ኖ ዝናብ ባልታየበት ዘመን ባይዘው በዛ ዘመን ዝናብ የለም። አማይ ራይት? ለረጅም ጊዜ ዝናብ እንኳን ያልታየበት ሲዝን ነው። በዛ ባልታየበት ዘመን ይሄ ኖህ የሚባል ትልቅ የእግዚአብሔር ሰው እግዚአብሔርን አምኖ መርከብን ሰራ። ተስፋው ደግሞ ከሚመጣው ጥፋት አምኖ ዳነ። ከሚመጣ ካለው ጥፋት ኢየሱስ ጌታ ነው። አሜን አሜን አሜን። እጆቻችሁን ልባችሁ ላይ አድርጉና ተስፋዬ የበረታ ነው በሉ እስቲ። ድገሙ። ተስፋዬ በሉ እስቲ። ብርቱ ነው በሉ እስቲ። አልደክምም በሉ እስቲ። እግዚአብሔር በዘመኔ ሁሉ ተስፋዬን ከፍ ያደርገዋል። ድገሙ። ከፍ ያደርገዋል። ውስጤ ላይ ላለው ጩኸት እኖራለሁ፣ እገባለሁ፣ እወጣለሁ። ኢየሱስ ጌታ ነው። እቺን እናገርና ጨርሳል። ኢዮብ ሁሉን ነገር ባጣበት ወቅት እንኳን የሚቤዠኝ ሕያው እንደሆነ አውቃለሁ አለ። ኢዮብ ሁሉን ነገር አጥቶ ባዶን ዜሮ ቀርቶ እንደዚህ ብሎ ተናገረ። ይሄን ጥቅስ የምታገኙት በኢዮብ መጽሐፍ ምዕራፍ 19 ቁጥር 25 ላይ ነው። የሚቤዠኝ ሕያው እንደሆነ አውቃለሁ። ናቻቻቻ ባዶ ቀርተ ባዶ ሆነ። ሃሌሉያ ኢየሱስ አንተ ባዶ ቀርተ። ይሄ ሰውዬ እኮ ኢዮብ በዛ ዘመን እጅግ ባለጠጋና ሀብታም ሰው ነው። ባዶ ቀርቶ ግን ያለውን ሀብት አጥቶ፣ ጤንነቱን አጥቶ፣ ገንዘቡን አጥቶ፣ ልጆቹን አጥቶ። እስቲ አንድ ጊዜ ድገምና አንብብልኝ። ይኸውላችሁ ቆይ አሁን ይሄንን ንግግር የተናገረው ኮንዲሽኑ
ምን ውስጥ ሆኖ ነው? ያን እንድታገኙልኝ ነው። ምን ውስጥ ሆኖ ነው? አንደኛው ተስፋ የሚባል ነገር በሌለበት ነው። ልጆች አጥቷል። ይሄ ጃይንት ሰው፣ ይሄ እጅግ ሀብታም ሰው ልጆች አጥቷል፣ ሀብቱን አጥቷል፣ ገንዘቡን አጥቷል። እንዴ እናንተ የሰማው ዜና እኮ በየሰከንዳቱ በየስቴፑ የሰማው ዜና አይደለም። ይሄን ንግግር ልትናገር እግዚአብሔርን ቢያገኝ በቃ በእኛ እንትን ምን ልትሉት እንደምትችሉ ራሳችሁ መልሱት። ሁሉን ነገር አተ ዜሮ ሆነ እንደዚህ አይነት ንግግር ትናገራለህ? ከኔ ጋር ናችሁ? ዜሮ ሆኖ የተናገረውን ንግግር ይሁ ላይክ እንደ ጳውሎስ በጌታ ደስ ይበላችሁ። ምን ውስጥ ሆኖ? እስር ቤት። ምን ሆናችሁ? በጌታ ደስ ይበላችሁ። አንተ ሰው እስር ቤት ሆኖ በጌታ ደስ ይበላችሁ ይላል? እስር ቤት ውስጥ ኢዮብ ያለውን ነገር አጥቶ ይሄን ተናገረ። ምን ይላል? ከፍ ባለ ድምጽ እኔን ግን እሺ የሚቤዠኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም ይህ ቁርበቴ ከጠፋ በኋላ በዚያን ጊዜ ከሥጋዬ ተለይቼ እግዚአብሔር እንዳይ አውቃለሁ። እግዚአብሔርን አየዋለሁ። ሃሌሉያ። ተስፋችሁ ሁሉ ጊዜ ያለ እዚህ ላይ ይሁን። ተስፋ ሲኖር በምንም አይነት የህይወት መንገድ አባቶቻችን ይህንን ያስተማሩን። የተማርነው የተረዳነው እውነት ይሄ ነው። በዚህ እውነት ላይ ቴንክ ዩ ባባ ሃሌሉያ። ያው መንፈስ ቅዱስ ልገራቸው ነው የሚለኝ። እኔ አሁን ከጌታ ጋር ማወራውን ቋንቋ አውቀዋለሁ። ከኔ ጋር ናችሁ? እግዚአብሔር ተስፋችሁን እንዲበረታ ይፈልጋል። ያን ተስፋ ደግሞ የምታገኙበትን ቁልፍ ሰጥቻችኋለሁ። ከየት ነው የምታገኙት? ከእግዚአብሔር ቃል ውስጥ ነው። ያን ተስፋ ከገንዘባችሁ ጋር አገናኝታችሁ አታገኙትም። ዘመድ አምጥታችሁ አታገኙትም። ዕውቀት አምጥታችሁ አታገኙትም። ትክክለኛ ተስፋ፣ ጽድት ያለች ጥርት ያለች ተስፋ፣ ጃይንት የሆነ በምንም አይነት መንገድ ውስጥ ውስጣችሁ ቦልድ የሚያደርግ ተስፋ ከእግዚአብሔር ነው የምናገኘው። ከኔ ጋር ናችሁ? ከእግዚአብሔር ነው የምናገኘው። ቆንጆ ልብስ፣ መኪና መኖር ተስፋችሁን ሙሉ አያደርገውም። ተስፋችሁን ሙሉ የሚያደርገው እግዚአብሔርና እግዚአብሔር ብቻ። አሜን አሜን አሜን። እንጸልይ አሁን። ኢየሱስ ጌታ